እኔ የምልሽ ትንሽ ለፊዚክሱ ቀብ ካለሽ አንቺን ሳስብ ልቤ ወጣ። እስኪ እቺን ስሌቷን ንገሪኝ በሽምጠጣ። እኔ እኮ ብዙም አላውቅም ስለ ሽምጠጣ። ትንሽ ጊዜሽን ልዋስሽ ላስረዳሽ ስለ ሽምጠጣ የፍቅራችን ኬሚስትሪው እንዲመጣ። እሺ ያስከው ቁጥር ልገምት። ያስከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በአዝናኝ ቪዲዮ እንደተለመደው ከች ብለናል። ከእናንተ የሚጠበቀው ቤቱን ሰብስክራይብ፣ ቪዲዮውን ላይክ፣ ሀሳብ አስተያየታችሁን ደግሞ ኮሜንት እና ሼር ማድረግ ብቻ ነው። ወደ ቪዲዮቻችን እናልፋለን። እሙዬ አቤት። ሩም ይዘሽ ሎኬሽን ላኪልኝ። ዛሬ ነገ ሳልል እመጣለሁ። እሙዬ ይሄ መልክሽ እኮ ብዙዎችን እንትን ብሎ እንዴ ምን ያሟል እንዴ? እሙዬ አቤት። ሲንግል ነሽ እንዴ? አዎ እኔም ሲንግል ነኝ። ሶፊሻ እንግዲህ ጂንጀናው ላይም ሳቂ ደብለቅ እያደረገ ነው። እኔ ትመቸኛለህ ሶፊ፣ በጣም ትመቸኛለህ። ተበላ ተይ ይህንን ስታሳዝን ሲያሳዝኑ በጣም ምንድነው ከሃዲ አባት ሲኖራችሁ እንግዲህ እንደዚህ ነው። እናንተን እያጋፈጠ እሱ የዘንድሮ ላጅ እንዴት ነው ቲቸርዬ? ሰላም ነው? ሰላም ነካ? ሁሉ ሰላም? በስተት መሆን አለበት ልጅ ወላጅ የተማለው፣ ምክንያቱም በስርዓት ነው ያሳደግኩት። ጨዋ ልጅ ነው ያለኝ። ያው እንግዲህ ልጅሽን ወላጅ አስጠራ ነው ከቁጥራችን በላይ ስለሆነ ነው። በዚህ እድሜ ፒካፕ ላይን እያለ ሴት ተማሪዎቹን ይላከፋል፣ አስተማሪዎቹን ይሳደባል። ከዘበኛው ጋር ሁሌ እንደተደባደበ ነው። ሁሌ ከዘበኛው ጋር ይደባደባል። ደግሞ ትናንትና የዳይሬክተሩን ቢሮ ሲያቃጥለው እጅ ከፈንጅ ነው ያለው። እጅ ከፈንጅ። ኧረ በፍጹም በጭራሽ ልጅ እንደዚህ ነገር አያደርግምሽ። እንደዚህ አድርጎ አያውቅም ልጅ። ቲቸር ገደል ግባሽ። ያው ፊት ለፊት እየሰደበኝ ነው። ኧረ በጭራሽ ልጅ ተሳድቦ አያውቅም። እንዴ ቤቡ ትሳደባለህ እንዴ? አዎ ከፈለግሽ አንቺም ገደል ግቢ፣ አንተም ገደል ግባሽ። አሳይሃለሁ። ኧረ ከእነ ልጅ ተሳድቦ አያውቅምሽ። ሲጀመር እናንተ ናችሁ ልጅን ያስጨነቃችሁት። ሁላችሁንም ከስሼ አሳስራችኋለሁ። ይሄ ህፃን ልጅ እኮ ነው። ስሜቱን ተረድታችሁት እንደ መንከባከብ ልበሳሳው እንዴ? ኧረ ቤቡ እንደዚህ አይባልምሽ። እንደዚህ አይባልም። እኔ እንደዚህ ነው ያስተማርኩህ። እንደዚህ አይባልም። አዎ እንደዚህ አይባልምሽ። እንደዚህ አይባልም። በወሬ ሳይሆን በተግባር ነው ማድረግ ያለብን። ሁሉን ተፍርለት በዚህ እንዴ ማለት ቆይ ምንድን ነው አልገባኝም። ምንድን ነው አንድ ሰው ልጅ ጫፉ ነው ያለው። በብሬ ነው ማስተምረው ልጅ በብሬ የመከነ ወላጅና የመከነ ለምንድን ነው ወላጅ የተባለው? ያው እንግዲህ ልጆት ወላጅ የተባለው አውቄ ነበር። ገና አመቱ ከመጀመሩ አንተ እኔን ተማላለሰኛለህ እንዴ? አመቱ እኮ አሁን የተጀመረው። እኛ ቤተሰቦች ደም ተፍተን እናሳድጋለን። አንተ እዚህ ትምህርት መተህ ታስቸግራለህ እንዴ? ትምህርት ቤት መተህ ታስቸግራለህ ወይ? አንተ ባለጌ ስድ ባለጌ ምን አድርጎ ነው? አይ ምንም ልጆት መጽሐፍ በነፃ ሲሰጠው ስለሆነ እዚህ ጋር እንድፈርሙ ነበር። እንደዛ ነው እንዴ? ካለስ በቃ አንተ እንሂድ። ተጋነነች እንጂ እኛም ገጥሞናል። ድሮ እንግዲህ ያልገጠመው አለ ብዬ አላስብም። በስርዓት የምናድግበት ጊዜ ላይ በእኛ ጊዜ ያኔ፣ ዘንድሮ ሳይሆን ያኔ እናት አባት ሰንቦት ቀን ተቆርጦ አባወራነ
ካለሽበት ገስግሽ ይርሽ እጅ መንሻ ጥሎሽ አቅርብና የእናትሽንም ጉልበት እስምና ተነጩ ፈረስ ላይ እስክስን የቆንጆ በጎጆ እስክስን ያበባ ደግስ ነው ደግስ ነው ደግስ ነው ደግስ ነው ምን የቱ ጋር የታባህ አሁን ታላግጣለህ? እንግዲህ ይሄ ጭፈራ ነው፣ ዘፈን አይደለም። ምንም የምትቆራረጠው የሰው ስሜት የለም። እንደዚህ ስርዓትን ሰርታ እንግዲህ ይሄን ነገር ማዘዝ የምትፈልጉ እንዲደርስ ለበዓል አሁን ይሄንን ለብሰ ከነ ሙሉ ቤተሰብ ፏፈሽ ትልበታለህ። ሰው ማዘዝ የምትፈልጉ ሊንኩ ላይ ባስቀመጠው ስልክ እየገባችሁ ኦርደር አድርጉ። እኔም አዝዣለሁ ከነ ቤተሰቤ። አመቼ ነው እንደዚህ ምን ቆየው? ይሄ ቻፕስቲክ ግዛው ማን ነው? እኔ የሚስመው ማን ነው? ገመችስ አንተ ራሱ ሄደህ ከጎረቤቷ ጋር ኧረ በእናትሽ እንደት ያማል እንዴ? እኔ እንደዚህ ሰው ነኝ? እንደዚህ ያደርጋለሁ? ዳቦ ይዤ ነው ማታ ቀን ይዤ ሙዝ ገዝቼ ነው ልጆቹን አብልቼ ነው። አንቺ ምን ነው አንታስ ነይ እባክሽ እዚህ ወሬ አለ። አንቺ በጣም ወሬ የሚሰማ ሰው የለም። ቡና ስጠሪ ደግሞ ባይላ ሚስት ጠራሽ። ባል ላይ የምታተኩሪው ነገር ምንድን ነው? አንተ አትሄድም እንዴ? ኧረ ስራ ላይ ነው ወንድሜ። ምንድን ነው የምትለኝ? እንዴ ስራ እየሰራሁ አይደል እንዴ? የልልሽ አንተ ወሬኛ ስንት አይነት ሰው አለ። በእናትሽ ኧረ ነይ እንሂድለት በእናትሽ። ምን አይነት ሲጀመር እኔ በቃ ገመችስ ጋር ብሄድ ነው የሚሻለኝ። እሺ ገመችስ ጋር? አዎ ይጃ ቁራሊ አንተ ሎሪ ልሞት ነው እንዴ? ማን እኔን ሎሪ ልሞት ነው? ምን ሆነ ነው አባቴ? አፈሩም ሳሩም ቅጠሉ ሁሉም አዋፋቱ እየሰማል ብትወሩት እኔ በሰማው እንጂ አሬ ስንት ይወሰላልሽ ስማም ቡልዳን ምን ማለት ለስማችሁ እኮ ወሬ ባጋር በጣም እንዳሉ ወሬ እኮ የወሬ ጠማሰል አለብኝ ነው። አልቀረልም እንግዲህ አልቀረልም። ለወሬ ሟች ነኝ። ሚስ ቤሪ እና ሚስ ቤሪ ሸርተፈሪ ጣፋጭ እንደ እንጆሪ ሽታሽ ደግሞ ሮዝመሪ ከግቢው በሙላ የውበት ፊት አውራሪ ሚስ ቤሪ። እኔ ምንሽ ፊዚክስ አስተማሪ እንደሆንኩ ታውቂያለሽ። ስሌት ምናምን ይጠይቃልኛ እና ስለ ውበትሽ ላሰላ በሬሽዮ ስኬሉን እንትን ልላልኩና ከስኬል ያፈነገጠ መልክ ነው ያለሽ። ስርዓተ ቢስ ውበት ነው ያለሽ። መረን የነቀቀ ውበት ነው ያለሽ። ዊጋጥ ወጥ ነው መልክሽ። ተፈሪ እንዳይሰማም ስፖርት አስተማሪ ተይ እንጂ ሚስ ቤሪ እኔን ማወዳደር ከስፖርት አስተማሪ ይኸውልሽ፣ በተመስገን እንጀራ አልገባም ብዬ ነው እንጂ ፊዚክስ እና ስፖርትን በተመሳሳይ ሰዓት ማስተማር የምችል ሰው ነኝ። ይኸውልሽ ይኸው ተማሪን ሰብስቦ ገመድ ማዘለል ቁም ነገር ሆኖ ነው። ተይ እንጂ ሚስ ቤሪ። ይኸውልሽ ደግሞ እንደምበልጠው ታውቂያለሽ 4-5 እጥፍ። አትዳፈር ተፈሪ። ደግሞ የሚያወራኛል ዳይሬክተሩ መሀሪ። በእውነት ዳይሬክተሩ መሀሪ ጡረታ የወጣ ሰው ምን ያደርግልሻል? ማለት በጣም ጥሩ ጥያቄ ነው። ይኸውልሽ ዳይሬክተርና ሙያ ማለት ሰው መንቀሳቀስ ሲያቀተው እንዲሁ አንቺን ለመደገፍ ይሄ ሰውዬ ቤት ቁጭ ከሚል ተብሎ የሚሰጥ ሙያ ነው እንጂ እሳቸውንም ቢሆን ደሞዝ በልጣቸዋለሁ። ያዛው እንዲቅርብሽ ሚስ ቤሪ። እኔ የምልሽ ትንሽ ስለ ፊዚክሱ ቀውት ካለሽ አንቺን ሳስብ ልቤ ወጣ። እስኪ እቺን ስሌቷን ንገሪኝ በሽምጠጣ። እኔ እኮ ብዙም አላውቅም ስለ ሽምጠጣ። ትንሽ ጊዜሽን ልዋስሽ ላስረዳሽ ስለ ሽምጠጣ የፍቅራችን ኬሚስትሪው እንዲመጣ። አልገባኝም። አንተ የፊዚክስ አስተማሪ ስለምን ኬሚስትሪ ነው የምታወራው? አባቴ ሚስ ቤሪ ግን በቃ የለችም። ተጋባብኝ ስሜቷ። ሚስ ቤሪ ውበቷ Sama.
ዋው ያምራል። እንትኑ መኪናው ረዳትነት ተፈራርሜ ነበርና ቀብድ ምናምን ወስጄ ነበር። ይሄ የቤት መኪና ላይ ነው እንደምሰራው? ይሄ መኪና አልነገረም? ራይድ ምንድን ነው? የምንድን ሰራው? ረዳት ግፊ ነው። ዜሮ ያደርግልሃል ማርሹን። ጠዋት እየተነሳ ከፒያሳ አራብሳ ትገፋዋለህ። ተነጋግረህ ፈርመሃል። አረ እንደዚህ አይነት ነገር አይደለም ያለኝ ረዳት ነው ያለኝ እኮ። ስትገፋው እኮ እየረዳው ነው። ምንድን ነው እኮ? እኔ ይቅርብኛ፣ እኔ ይቅርብኝ። ለምን ተማሪ ነኝ፣ ልጆችን እያስተማርኩ ነው። ብዙ ነው እየነገርኩ ነው። መንገዱ ቁልቁለት ነው፣ ትገፋለህ። አለዚያ አይ ነገሩ አንብበህ የመፈረም ግዴታ ያለው አንተ ነህ። ነዳጅን የመተካት ስትራቴጂ ነው። ነዳጅ የለም ታውቃላችሁ። ሰው ነዳጅን የመተካት ስትራቴጂ ነው ወይስ አልገባኝም። ይብራራልኝ። የምታውቁ ካላችሁ ኮሜንት ሴክሽን ላይ ዱቅ አድርጉልኝ። ገን መተናል ባናኒታ አፕሊኖ ይልሻል። ባናኒታን ይስምልሻል። አፕሊናም ትመጣለች እየገለሞተ ይዘዋለች። ምን ልትከውን ይሆን? ጸቡ ይልሻል። ተጀምሮልሻል። አፕሊናን ወርብሮልሻል። እንዳሞራው በሰማይ በራሪ ሞስለት ሁሉ ሞስላታ ነው ግለሙስ ተብሎ አፕል መጣል ምን ነው? አፕሊኖ ይልሻል። ከባናኒታ ጋር የወሰልትልሻል። አፕሊናም ትመጣለች። ለእናቷ ታለቅሳለች። ልብ የተሰበረ አፕሊኖ አርግዛለች። ሊገላት ከሞከረ ሰው ኦኬ። አፕሊኖ ይልሻል። ካፌ ውስጥ ማኪያቶ ይጠጣልሻል። አፕሊናም ትመጣለች። እርግዝናዋን ታሳያለች። ያራዳ ልጆች እኔም በቃኝ። ችግሮች መስፋት ካለ እንደምታዩት ቫጃይናል ሃይፉ የምንለው ስሙዝ ማስሎችን በመጨመርና ኮላጅን በመጨመር ቫጃይናል ሃይፉ ሲደረግም እንደምታዩት እትገልቼ አስገባው። አቤት ይሄ ለምዳ እንዴት ነው የምትሆነው? ይሄ ለምዳ እንዴት ነው ከባልዮ ጋር የሚስማሙት? እኔ ግን ማለት ነው ይሄንን ማስታወቂያ ሳይሆን ተግባሩ ማለት የተጣረሰ ይመስለኛል። ስራው ነው ወይስ ነው አልገባኝም። አስባችሁታል? ወይኔ በላቸው እዚህ ጋር ነው የሚያስፈልገን። ወይኔ በላቸው። አሁን የሁሉ ልብስ እንዴት ነው ለብቻዬ የማጥበው? በቃ ቤት ሱል ኤአይ ነው አመስላቸው እንዴ? ለብቻው ደግሞ ድንኳን የሚያህል ጃኬት ደግሞ ዛሬ እንዴት አለበሰው? የሆነ ቸከስ ሊያገኝማ መሆን አለበት። ይሄ ነው እስቲ መላ ምናምን ከተገኘ ባዝ መቼም ለከንፈሬ ነው አይደለም። በጣም ጥሩ። እሺ ራስህን በራስህ እንደው ካልጠፋ ሴት እኔ እኮ ሰሞኑን ይሄ ልጅ ኪሎ ቀንሶብኛል። አዎ እኔም ጠርጥሬያለሁ። ሰሞኑን ይሄ ልጅ ባጥንቱ ነው እየሄደ ያለው ባጥንቱ። ደግሞ እሺ ላይተሩ ምን ይባላል? ላይተሩ ምንድነው? አንተ ቫዝሊኑን በእሳት ለብ እያደረግህ ነው እንዴ? ኧረ እባክህ ወለምታ ነው እንደያዘ አንተ። እንደገባው እኮ ነው የሸተተኝ። እኔማ እንዳለ ቤቱ ጭራሽ ቤቱን ሱሳሱስ አይደለ? ጓደኞቹ ብቻ እኮ ነው እንጂ የቀሩት በቃ እዛ ድድ ማስጫረገው ቤቱ። እማዬ ውሸት ነው። ይኸውልሽ ቫዝሊኑን ላይተሩን አፍን ያዛት። ይኸውልሽ እማዬ እኔ ንጹህ ሰው ነኝ። ይሄ ሰውዬ ነው ምንድነው መናገር የፈለከው? ኧረ ይበቃኛል። የቅድሙ ይበቃኛል። በእውነት ትንሽ የተወሰነች አንድ ያጣላል። ከመጀመሪያው ነበር አንተ አባትን አጋፍጠህ ከመስጠት በፊት መጠንቀቅ የነበረብን። መቼም አባትን ጠርጥረህ አንተ ልታምና አትችልም ስለማይሆን ተረጋጋ። ምንድን ነው የሚያጣላችሁ? እንደ ሌሎች ሴት አታስደስተኝም። ምን አይነት ዘመን አታስደስተኝም? በፍጹም ችግር የለም። እኔ ችግሩ ፈተዋል። እርግጠኛ ነኝ። እሺ ቶሎ በለው አናግራታለሁ። ምን ልታረግ? አንቺ በኔ ላይ አንተ በጣም ውሸታም ነሽ። ተቀይሜያለሁ። እንዴት? ምን አደረኩ ደግሞ? ምን አደረኩ? አታስደስተኝም አላልክም? እና ታዲያ ከዚህ በላይ የኔ ሸንኮር ገረጠችኝ። እንደውም በስም ማጥፋት ማን ነው ጥፋተኛ? ሻው
አንተ ነህ፣ እሱ ነው፣ እሷ ናት። እጄን በእጄ እንግዲህ ይሄ ነው። በስንት አመትሽ ማግባት ትፈልጊያለሽ? ቆይ ጥያቄ አሁን የስ ወይ ነው የሚባል ጥያቄ ቁጥር መጥራት አለብኝ። እስከ 25 ባገባ ደስ ይላል። I'm saying, like, talk to me, bro. አሁን 23 አመቴ ነው። ከሁለት አመት በኋላ አገባለሁ ብዬ ባልየው ካልመጣስ አሁን 23 አመቴ ነው። ሁሉን ነገር ለአላህ እንተውደም። ኢቢኤስ ከገባሽ ነው ወይስ አልገባኝም? ጥበብ ጥሩ ሰው አልነበርሽ እንዴ? ቶንኮሱ አንተ ነህ እንዴ ጠራኸኝ? ሌላ ሰው መሰለኝ እኮ እኔ። አይ እኔ ነኝ የመጣሁት። እንዴ ምንድነው መጣሁልሽ? ዛሬስተሽ መጣ። አረ ይሄ ቆሻሻ ነው እኮ ልጁ። ምን ሆኖ ነው እንዴ? ቆሻሻ ከዛ ድረስ ይዘህ ትመጣለህ? እውነት አላየሁም እኔ አንቺ መሆኑን ብቻ ስለሚያውቅ። አዎ ዛ ደግሞ ተከራይም ለማከራየት የመጣው አይደል? ቤቱ ተከራየ? አልተከራየ ግን ሰው መጥቶ እያየ ነው። ኧረ እባክህ እና ብቻ በቃ የሚመጡ ሌላ ተከራይ አንፈልግም፣ ይሄን ከሰል ማስቀመጫ ነው አሉ። ኧረ እንደምንም አሳምናቸው። አይ አንፈልግም አሉ። እና ምን ልታረግ አሰብክ? በቃ ወጥቼ ቤት መፈለግ ነው። እነዚህ ሰው አላቸው። አዎ ተከራይቷል እኮ ቶንኮሱ። ደግሞ ዋጋውን ራሱ አችለውም። እዛ እንትን እያሉ ነው። በቃ እንድወጣ ፈልጋለሁ። ኧረ እባክህ እንዴ ሁሉም ሰው እኮ አይፈልግም። በቃ ተከራይ እንደምንም አሳምናቸው አንተ። እዚህ ጋር ጥበቃ ሊሆንልሽ በቃ ምን አድርግ? እሱን እንኳን ቶንኮሱ ለጊዜው አላሰብኩትም። ሆነልሽ ግን ቤቱ? አዎ አሪፍ ነው በጣም። በቃ ይሄን ቀመጣ ይዣለሁ። ኧረ ቶንኮሱ ውጪ እንኳን ጣለው። እሺ በቃ በል እንግዲህ እሺ። አረ የሚጣና ታረ አስተያየት አድርጊለት እንዴ! አያሳዝንሽም እንደዚህ ሆነ? የኔ ቶንኮሱ እሺ ምን ልታዝ? ቡና ቡና ነው የፈለጉት? ቡና በቃ የፈጣን ጋሺ በጣም ኩልል ያለ ሻይ በጣም ያምር ሻይ። በቃ ምንድነው ሻይ? ቡና እኮ ነው ያልኩት። እሺ አገኘሁት። ኤፕሪል ፉልስ ኤፕሪል ዘፉል እኔ በፈረስ አንቺ ባያ እንደዚህ ያልን ስንከራከር ቦላቦ ይዞን ገባን ሀገር። ሶ ጋይስ እነዚህ መስታወቶች ፍሌክሲብል ሚረር ይባላሉ። እንደ ልባቸው የሚተጣጠፉ የማይሰበሩ መስታወቶች ናቸው። ሶ እነዚህን ከኦንላይን አየሁኝና አዘዝኩኝ። ሳምንት ሆኖታል ካዘዝኩ፣ ዛሬ መጥቷል። ለጥፌዋለሁኝ። ትንሽ ላሳያችሁ፣ ለማንኛውም ላሳያችሁ። ትንሽ ተሰብሯል፣ ግን ይሁን የእውነት በቃ አይሆኑ ማለት ነው። እኔም ማዝዤ ነበር ከኦንላይን ማርኬት እና መጣ፣ ተለጠፈ። እንዲህ ነው እንዲህ ማለት ነው። ቪዲዮ ላይ ማስታወቂያው ላይ ስታያቸው በቃ በጣም ፐርፌክት፣ በቃ ሲመጣ ግን ነው። ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። 3 ቀን ሙሉ ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልህ ልምሽ። እሺ አንተ የት ነው ያለሽ? አንቺ ሰላም ነው? መፈልገሽ ነው። ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። አረ ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው እኔ በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞህ እሺ፣ ጠንክር። ፈጣሪ በቁመት ላይ እችን ታክልም ቢሆን አይጨምርልህ። እችን
ከሰው ጋር ብቻ እውነት ጃሉድ ያለበት ሁኔታ በጣም ነው የሚያሳዝነውና ማለት የሙያ ባልደረቦቹ ጓደኞቹ ምናምን አይ ነው እኮ በጣም ሊያስቸግር ይችላል። ሱስ ያለበትን ሰው ሃንድል ማድረግ በጣም ይከብዳል። በጣም ብዙ አቅም ያለው በጣም ብዙ ችሎታ ያለው ሁላችንም በቃ ዘና ያደረገን ነው። በአልበሞቹ ትልቅ አቅሙን በቃ ዌስት ያደረገው ነው። ከዛ እንላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ እንዴ? ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትል ምንም አልመሰለም ማኔ እቺ ታክል ምንም ነው ያልመሰለኝ እንዴ? የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን አባባሉ ማለት ነው። የሆነ ሰዓት ላይ አእምሮ ዳይቨርት አደረገና ወደ ኖርማል ሲስተም ሲመለስ እንግዲህ ማወቅ አይቀርም ነበር። በዚህ መልኩ ማወቅ በጣም ቢያናድድም ምንም ማድረግ ይቻላል። ምን ይባላል? ለዛሬ የነበሩ ቪዲዮዎች ይህንን ይመሳስሉ ነበር። እርግጠኛ ነኝ በቪዲዮቻችን ፈታ ዘና እንዳላችሁ። በቀጣይ የምንለቃቸው አዳዲስ ቪዲዮዎች ፈጥነው እንዲደርሷችሁ ቤቱን ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ከመውጣታችሁ በፊት የሰብስክራይብ በተኗን ነካ ማድረጋችሁን እርግጠኛ ሁኑ። ከዛ ላይክ፣ ኮሜንት፣ ሼር ባይ